አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ዛሬ የፈጣይር አሰራር ላሳያችሁ ነው የመጣሁት። በመጀመሪያ ደቆ የተከተፈ ሽንኩርት መላላጫ አለኝ ማለት ነው። መላላጫ ይሄ መላላጫ ነው፣ ግን ፈጭቼዋለሁ። እኔ ፈጭቼዋለሁ። ይሄ አልጠቀመውም፣ ላሳያችሁ ብዬ ነው። ይሄ ነው የተጠቀምኩት። እንደገና ደግሞ ፍልፍል ፈሮሜ፣ በግዶናስ፣ ካሮት የተፈቀፈቀ፣ ዘይቱን፣ በኋራት መሸከል ማለት ነው። ከሞን ይሄ የሳምቡሳ የሚሰራበት በቃ መሸከል በኋራት ማለት ነው። የሩዝ ከብሳ የሚሰራበት በኋራት አለኝ ማለት ነው። እና መጥበሻ፣ እንደገና ደግሞ ሊጥ ያብኩቸዋለሁ ማለት ነው። ይሄ ነው የምሰራው፣ ይሄ ነው ማለት ነው። እና ፈጣይር ወይም ደግሞ ማዕጅናት ወይም ደግሞ ክሮሶን ልሰራ ነው ማለት ነው። ተከታተሉ። በመጀመሪያ ሽንኩርቴን መጥበሻ ላይ አደርጋለሁ። ከዛም እሳቴ ለኩሼ ሽንኩርት እናደርጋለሁ ማለት ነው። ሽንኩርቴን አበስላለሁ። ውሃውን እስከሚተፋ ድረስ እኔ እስከሚመጥ ድረስ አሁን እየጠፋ ነው። እጠብሳለሁ ማለት ነው። በደንብ እጠብሰዋለሁ። ይሄ ዶሮውን መክተፍም ይቻላል። እኔ ግን ፈጭቼው ነው። አይፈልጉም፣ የተከተፈው መፍጨት ነው የሚፈልጉት እነሱ ማለት ነው። ፈጭቼዋለሁ እና አብራችሁ ቆዩ ማለት ነው። ዘይቱንም አለኝ ማለት ነው። እኔ በኦሊቫ ኦይል ነው የምሰራው ሁልጊዜም፣ አንዳንዴ ካልሆነ በስተቀር አብዛኛው ምግቤ በኦሊቫ ኦይል ነው የምሰራው ማለት ነው። ቆንጆ ነው፣ ለጤንነትም በጣም ጠቃሚ ዘይት ነው ማለት ነው። ሳምቡሳ መሰራ በነገራችን ላይ እንደዚህ ነው የማደርገው ማለት ነው። ይሄ ነው የምጠቀመው የዶሮ ሲሆን ከዛ ኦሊቭ ኦይል ያደርጋለሁ ማለት ነው። እሱ ማለት ነው ሀበሻ ወጥ ስንሰራ ዘይት እናበዛለን አይደለ? እንዲህ ሽንኩርቴ ከተጠበሰ በኋላ የፈጨሁት ዶሮ አደርጋለሁ ማለት ነው። ዶሮ እዚህ ላይ አደርጋለሁ ማለት ነው። ተጠብሷለሁ ማለት ነው። አሁን በዚህ መልኩ ተጠብሷለሁ ማለት ነው። እጃችሁ ሳታሳርፉት መጥበስ አለበት። በዚህ መልኩ ከለሩ እንዴት እንደሚቀይረው ቅድም ላም ብሎ ነበር፣ አሁን ግን እየወፈረ ነው። ውሃ በራሱ ነው የሚበስለው፣ ምንም ውሃ ያስፈልገው።
አያችሁት? ቅድም የተፈጨው ዶሮ አሁን እንዲህ ሲሆን ከለሩ መጀመሪያ አካባቢ ያስጠላ ነበር። አሁን ግን ቆንጆ ሆኗል። ቀጠል ሰሞኑን ማለት ነው። እዛ አብረን እናመስሏለን። ከዛ በመቀጠል ፍልፍል እናደርጋለን። ካሮት መጠጥን ማስገብ አንድ ቅመም ረስቻለሁ ማለት ነው። እሱንም ቆንጆ በርበሬ ነው። አንድ ማንኪያ በሻይ ቆንጆ በርበሬ እንዲሆኑ ቴስት ይሰጠዋል። ቆንጆ ጣዕም ይሰጠዋል ማለት ነው። ይሄን ከሆነ በኋላ ካሮታችን እናደርጋለን። ትንሽ በኋላ ነው ጥብስ አካባቢ ሊወርድ አካባቢ ነው የማደርገው። ህዝብን ጠጥቷለሁ። ቶሎ ቶሎ የምለው ሰዓት ስለሌለኝ ነው የጠጣው። አያችሁት? በዚህ መልኩ ውሃውን እየመጠጠ ነው። ግን መቅረጥ አይመችም ጀማ ለመቅረጥ ምንም አይመስልም። በዚህ መልኩ ቀስ ብሎ ይወጣል ማለት ነው። መጨረሻ ላይ እናወርዳ አካባቢ ይሄን እናደርጋለን ማለት ነው። እሳቱን እየተናረጀ ነው። ብዙም እንትን አላልኩም ማለት ነው። እንዲቃጠል መጨረሻ አካባቢ እኔ ፖዝ እያደረኩ ነው እንዳይረዝምባችሁ እያልኩኝ መጨረሻ አካባቢ ጉድ ሆናል ያደረጋለሁ። በዚህ መልኩ ጨርሻለሁ ማለት ነው። አሁን ሊጤ መቆራረጥ ብቻ ነው። ቆንጆ ቴስትና ቆንጆ ጣዕም ነው የሚሰጠው ማለት ነው። በዶነታችን ምንም አይነት ውሃ የለም።
በራሱ ውሃው ነው። ምንም ውሃ አይነትም አልጨመርኩም። በራሱ የበሰለልኝ ማለት ነው። ቶሎ ቶሎ ማሳያቸው ሰዓት ስለሌለኝ ነው ማለት ነው። ያልቀጠጨው አረጋለሁ ማለት ነው። መጨረሻ ላይ አንድ ማንኪያ ክሬም እንትን ጅብና አደርጋለሁ ማለት ነው። ጅብና በመቀጠል ሊጤ ያለ አሁን ሊጤን ኩፍ ብሎልኛል። በሳም ሊጤ አዳምጣለሁ ማለት ነው። በዚህ መልኩ ላይ የተሰራው ነው። ኢንሻአላህ ተከታተሉ። አሁን በዚህ መልኩ ጨርሻለሁ። ቀባለሁ ማለት ነው። እንቁላል በዚህ መልኩ ጨርሻለሁ። በዚህ መልኩ ኦቭን ውስጥ አስገብቻለሁ ማለት ነው። እስከሚበስል ድረስ እንጠብቃለን። አሁን በዚህ መልኩ ጨርሻለሁ ማለት ነው። በዚህ መልኩ አያምርም? በዚህ መልኩ ጨርሻለሁ ማለት ነው። ያው አያችሁት መጨረሻውን ይሄ ይመስላል ማለት ነው። አሁን ወደ ሳህናችን እናደርጋለን። በዚህ መልኩ ጀርባውን በዚህ መልኩ ቀብሏል። በዚህ መልኩ ጨርሻለሁ ማለት ነው። ፈጣሪ ባይ ባይ ማሰላማ